ሰላም ተማሪዎች እንዴት ናችሁ? የአምስተኛ ክፍል የሂሳብ ትምህርት እየተማርን እንገኛለን። በዚህ ቪዲዮ ደግሞ ምዕራፍ 8 ስለ መስመሮች፣ አንግሎች እና ስለ ልኬት እንማራለን። ይሄ ምዕራፍ 8 የአምስተኛ ክፍል የሂሳብ ትምህርት የመጨረሻው ምዕራፍ ነው ማለት ነው። ስለዚህ በዚህ ምዕራፍ ስለ ጂኦሜትሪ ጽንሰ ሀሳቦችና ልኬት፣ ስለ ጂኦሜትሪ ምስሎች መሳል፣ አንግሎችና ውስን ቀጥታ መስመሮችና አንግሎች መግመስና ስለመለካት፣ በተጨማሪ የካሬና የሬክታንግልን ዙሪያና ስፋት መፈለግ እንማራለን ማለት ነው። እሺ ትይዩና ተቋራጭ መስመሮችን መንደፍ ይለናል ንዑስ ምዕራፍ 8.1.1 መንደፍ ማለት ምን ማለት ነው? መለካት የማይችሉ የጂኦሜትሪ መሳሪያዎችን ተጠቅሞ ትክክለኛ የጂኦሜትሪ ምስሎችን መስራት ነው። እነዚህ የሚሰሩት የጂኦሜትሪ ምስሎች ደግሞ ወይም የሚነደፉት ደግሞ ንድፍ ይባላሉ ማለት ነው። የጂኦሜትሪ አነዳደፍ ዘዴን ስልትን ተጠቅሞ ንድፍን ለመስራት የሚያስፈልጉ ዋና ዋና መሳሪያዎች ውስጥ ማስመሪያ ያስፈልገናል። በትክክል የተቀረጸ ጫፉ የሾለ እርሳስ፣ ኮምፓስ፣ ቀጥ ያለ ጠርዝ እንዲሁም የተመቻቸ ጠረጴዛ ወይም ማስደገፊያ ቦታ እና ወረቀት ሊኖረን ይገባል ማለት ነው። አለበለዚያ እነዚህ የምንሰራቸው መስመሮች በትክክል መቋረጣቸውን እርግጠኛ መሆን ስለማይቻል ማለት ነው። ጠለል ማለት በሁሉም አቅጣጫ ያለ ገደብ እየቀጠለ የሚሄድ ዝርግ ገጽታ የጂኦሜትሪ ምስል ነው። ቀጥታ መስመር ደግሞ ማለት በተቃራኒ አቅጣጫ እየቀጠለ ወይም እየረዘመ የሚሄድ የነጠብጣቦች ጥቅጥቅ ነው። አሁን እዚህ ጋር ቀጥታ መስመር እንዴት ነው? ቀጥታ መስመር ማለት በሁለቱም በኩል እየቀጠለ የሚሄድ በተቃራኒ አቅጣጫ እየቀጠለ ወይም እየረዘመ የሚሄድ የነጥቦች ጥቅጥቅ ነው ማለት ነው። ውስን ቀጥታ መስመር የቀጥታ መስመር ክፍል ሆኖ ሁለት ጫፎች ያሉትና የሁለቱ ጫፎች ነጥቦች መካከል የሚገኝበት ነው። አሁን ለምሳሌ እዚህ ጋር ሀ ቢሆን እዚህ ጋር ለ ቢሆን ሀና ሀለ ውስን ቀጥታ መስመር ነው ብለን መጻፍ እንችላለን ማለት ነው። ጨረር ማለት ደግሞ ጨረር ይኸው እዚህ ጋር እንደምናየው አንድ መነሻ ብቻ ነው ያለው። አንድ መነሻ በአንዱ በኩል ግን የሚቀጥል ወይም በዚህ በተቃራኒ ሊሆን ይችላል። አንድ መነሻ ኑሮት በአንድ በኩል ግን የሚቀጥል ነው። ትይዩ መስመሮች ማለት በአንድ ጠለል ላይ ያሉ ምንጊዜም የማይቋረጡ ትይዩ ማለት እነዚህ ናቸው። በአንድ ጠለል ላይ ያሉ ግን ምንጊዜም አይቋረጡ ማለት ነው። ማዕዘናዊ አንግል ወይም 90 ዲግሪ ላይ የሚቋረጡ መስመሮች ቀጥ ነክ መስመሮች ይባላሉ። እነሱ ማለት እንደዚህ አንድ ፖይንት ላይ የሚቋረጡ ነው 90 ዲግሪ የሚሰሩ ማለት ነው። ምንጊዜም ሁለት ቀጥታ መስመሮች ሊቋረጡ የሚችሉት አንድ ነጥብ ላይ ነው። በምንም ወይ ብሰሩ ሁለት ቀጥታ መስመሮች አንድ ነጥብ ላይ ነው የሚቋረጡት። ስለዚህ ሁለት የሚቋረጡ መስመሮች አንድ የጋራ ነጥብ ይኖራቸዋል ማለት ነው። ነጥብ፣ ትይዩ፣ ተቋራጭ፣ ቀጥ ነክና ውስን ቀጥታ መስመሮች ያላቸውን ዝምድና ለማየት ምሳሌ አንድን እንመለከታለን ማለት ነው። እሺ ምሳሌ አንድ አሁን እዚህ ጋር የሚለን ሀበ ይሄ ማለት እዚህ ጋር በደንብ እየሳልኩ ላሳያችሁ። ይቺ ሀበ፣ በረ፣ ሀረ፣ ረመ እነዚህ ሁሉም ውስን መስመሮች ናቸው፣ ቅድም እንዳሳየኋችሁ ማለት ነው። እሺ እነዚህ ፖይንቶች ደግሞ ሀ፣ በ፣ ረ፣ መ ደግሞ ነጥቦች ብለን እንይዛቸዋለን ማለት ነው። ከዛ ሌላው መረ፣ ሀረ፣ ሀበ እና በረ የመሳሰሉት በምስሉ ላይ የሚገኙ ተቋራጭ ናቸው፣ በአንድ ፖይንት ላይ ስለሚቋረጡ ማለት ነው ነጥቦቹ። ቀጥታ መስመር ሀበና ደግሞ መረ ትይዩ መስመር ናቸው፣ በአንድ ጠለል ላይ ናቸው ያሉት፣ አይቋረጡም። ስለዚህ እነዚህ ትይዩ መስመር ተብለው ይጠራሉ ማለት ነው። ሁለትና ከዛ በላይ የሆኑ ቀጥታ መስመሮች በማንኛውም ነጥብ ላይ የሚቋረጡ ከሆነ ተቋራጭ መስመሮች ይባላሉ ማለት ነው። ሁለት መስመሮች ሊቋረጡ የሚችሉት ደግሞ ቅድም እንደነገርኳችሁ አንድ ነጥብ ላይ ብቻ። እሺ ንዑስ ምዕራፍ 8.1.3 ደግሞ የሚለናል በተሰጠ ቀጥታ መስመር ላይ ባለ ነጥብ የሚያልፍ ቀጥ ነክ መስመር መንደፍ። ቅድም ምን ተባብለናል? ቀጥ ነክ መስመሮች ማለት በአንድ ጠለል ላይ የሆኑና ማዕዘናዊ አንግል የሚያቋርጡ መስመሮች ናቸው። አሁን እዚህ ጋር የተሰጠን እዚህ ጋር ላለ ይሄኛው ሀ አለ። ስለዚህ መስመር ሀ ይሄኛው ለመስመር ለ
ቄጤ ነክ ነው፣ ምክንያቱም 90 ዲግሪ እዚህ ጋር ስለሚሰራ ማለት ነው። ይሄ መስመር ሀ ለመስመር ለ ቄጤ ነክ መስመር ነው፣ ምክንያቱም ምንድነው 90 ዲግሪ ስለሚሰራ እንደዚህ ተብለን መጻፍ እንችላለን ማለት ነው። እሺ ንዑስ ምዕራፍ 8.2 ደግሞ አንግሎችና ልኬታቸው ይለናል። ስለ አንግሎች እንማራለን። ሁለት ውስን መስመሮች ወይም ጨረሮች የጋራ መነሻ ነጥብ ሲኖራቸው አንግል ይሰራሉ። ውስን መስመሮች ወይም ጨረሮች፣ ውስን መስመር ምን ብለናል? አንድ ውስን መስመር ማለት አንድ መነሻ ነጥብ ኖሮት ከዛ በአንዱ የሚቀጥል ማለት ነው። አሁን እንደ ኤግዛምፕል ሳሳያችሁ ይሄኛው አንድ ውስን መስመር ነው። ይሄኛውም እንደዛው ሁለቱ የሚገናኙበት ነጥብ አለ። ስለዚህ ይሄኛው አንድ አንግል ይሰራል ማለት። ስለዚህ ሁለት ውስን መስመሮች ወይም ጨረሮች የጋራ መነሻ ነጥብ ሲኖራቸው አንግል ይሰራሉ ማለት ነው። ውስን መስመሮች ወይም ጨረሮች የሚገናኙበት ነጥብ የአንግሉ መለያ ወይም ነቁጥ ይባላል። ይችኛቷ የአንግሏ መለያ ወይም ነቁጥ ይባላል ማለት ነው። አንግል ሁለት ጎኖችና አንድ መለያ ነቁጥ አለው። ሁለት ጎን ማለት ይሄኛውና ይሄኛው ሁለት ጎኖች አሉት። ከዛ አንድ ደግሞ መለያያ ነቁጥ አለው ማለት ነው። እንዲሁም በመለያያው ስም ሊሰየም ይችላል ያንትኑ ማለት ነው። አሁን እዚህ ጋር በደንብ እንረዳ ምሳሌ 1 እና ምሳሌ 2ን ማየት እንችላለን። እሺ ምሳሌ 1 አሁን ምንድነው የሚለን? በምስል 8.3 አንግል ወ ለማለት እንደዚህ አንግል ወ ብለን መጻፍ እንችላለን። በዚህ መልኩ አንግል ወ ወይም ወ አርገን ከላይ አንግል ወይም አንግል ሀ ወ ለ ማለት እንችላለን። ወይም አንግል ለ ወ ሀ ማለት እንችላለን። እንደዛ ወይም በዚህ በአንግሉ የአንግሉ አሁን ለምሳሌ እዚህ ጋር አንድ ተሰይሞላል። ስለዚህ አንግል አንድ ወይም አንግል አንድ እንደዚህም ብለንም በብዙ አይነት ስለዚህ አንግል ወይ ይሄኛው እዚህ ታች ላይ እንዳለ የምናያቸው ሁሉም አንድ አይነት ናቸው። በሁሉም መልኩ መሰየም እንችላለን ማለት ነው። እሺ አንዳንድ ጊዜ አንግሎችን ለመሰየም የግሪክ ፊደል ሆሄያትን እንጠቀማለን። አሁን ይህን ቅድም እዚች ጋር አንድ ብለን የሰየምነው ወይም አንግል ወ ወይም አንግል ሀወለ ሁሉንም በእንደዚህ አይነት መልኩ የሰየምነውን በግሪክ ፊደላት መጠቀም እንችላለን። ለምሳሌ እዚህ ጋር አልፋ አለን፣ ቤታ አለን፣ ቴታ፣ ጋማ፣ ዴልታ እያለን በእነዚህ መልኩ አንግሎቹን መሰየም እንችላለን ማለት ነው። እሺ ንዑስ ምዕራፍ 8.2.2 ደግሞ አንግልን አይነቶችና ልኬታቸው ይላል። አንግል በጎኖቹ ርዝመት ይለካል። የአንድ አንግልን ልኬት መጠን ለመለካት ፕሮትራክተር መጠቀም ይገባናል። ፕሮትራክተር የግማሽ ክብ ቅርጽ ሲኖረው ከ0 እስከ 180 ዲግሪ ነው የሚይዘው ማለት ነው። አንግልን ለመለካት የሚከተለውን ደረጃዎች መከተል ይኖርብናል ይላል። ደረጃ 1 ምንድነው የምናደርገው? የፕሮትራክተሩ መሀል በአንግል መለያ ሀ ላይ ካሰረፋችሁ በኋላ አንግሉን ጎን በ0 ዲግሪ አግዳሚ መስመር ላይ እንዲጋጠም አድርጉ። ከአንግሉ በቀኝ በኩል ያለውን ከ0 የሚጀምረውን አሃድ በመጠቀም ሌላኛውን የአንግሉን ጎን የሚያቋርጥበት ልኬት ማንበብ የአንግሉን ልኬት መጠን ይሆናል ማለት ነው። አሁን እዚህ ጋር በፕሮትራክተር ስለዚህ ከአንግሉ በቀኝ በኩል ያለውን ከ0 ዲግሪ የሚጀምረውን አሃድ በመጠቀም ሌላኛውን የአንግሉን ጎን የሚያቋርጥበት ልኬት ማንበብ የአንግሉን ልኬት መጠን ይሆናል ማለት ነው። ካስፈለገ የአንግሉን ጎኖች አስረዝሙ ይላል። ስለዚህ አሁን ይሄንን በኤግዛምፕል ስናየው አሁን እዚህ ጋር ይሄኛው አለ የዚህን ዲግሪ ነው መለካት የፈለግ ነው። ስለዚህ ፕሮትራክተራችንን እዚህ ጋር እናስቀምጣለን 0 ላይ አድርገን የእንትኑን የዚህኛውን መስመር ማለት ነው። ከዛ ከዚህ ያለውን አንግል በፕሮትራክተሩ ስንፈልግ እዚች ጋር ያደርገናል። ይቺ ማለት ደግሞ ስንት ናት ማለት ነው? ኦልሞስት 75 ማለት ነው። ስለዚህ 75 ዲግሪ ብለን መጻፍ እንችላለን። እንደዚህ በቀላሉ መስራት እንችላለን ማለት ነው።
አንግሎችን በልኬታቸው መጠን መመደብ ይቻላል። በዚህ መሰረት ሹል፣ ማዕዘናዊ፣ ዝርጥ፣ ዝርግና ጥምዝ አንግል በመባል አንግሎች ሊመደቡ ይችላሉ። ሹል አንግል የሚባለው ልኬቱ ከ0 እስከ 90 ዲግሪ መካከል የሆነ አንግል ነው። ሹል አንግል ማለት ከ0 እስከ 90 ዲግሪ 3ም 15ም 37 ሁሉም ብቻ ከ0 እስከ 90 ዲግሪ የሆነ ሹል አንግል ይባላል። ማዕዘናዊ አንግል ደግሞ የሚባለው ልኬቱ 90 ዲግሪ የሆነ አንግል ነው። ማዕዘናዊ አንግልን የሚገልጹ ምሳሌዎች የሬክታንግል እና የካሬ ጎኖች መጋጠሚያ ማዕዘናዊ አንግል ይሰራል። የካሬ እና የሬክታንግል አሁን ለምሳሌ አሁን ይሄኛው ካሬ ቢሆን ይሄኛው 90 ዲግሪ ይሰራል። ሁሉም ማዕዘኖች ማለት ነው። ሬክታንግልም እንደዛ ሬክታንግልም መጋጠሚያዎቹ ሁሉም 90 ዲግሪ ይሰራል ማለት ነው። ዝርጥ አንግል የሚባለው ደግሞ ልኬቱ ከ90 የሚበልጥ ነገር ግን ከ180 የሚያንስ ስለዚህ ከ90 እስከ 180 ባለው 90ን አያካትትም ማለት ነው። ለምሳሌ 93 145 124 180 179 ከ90 እስከ 180 90 እና 180 ሳያካትት መሀል ላይ ያሉት እንትኖች አንግሎች የሚሰሩት እንትን ዝርጥ አንግል ይባላል ማለት ነው። ዝርግ አንግል ደግሞ ስትሬት ላይን የሆነ ወይም ቀጥ ያለ መስመር የሆነ ማለት ነው። እሱ ደግሞ 180 ዲግሪ የሆነ አንግል ነው። ጥምዝ አንግል የሚባለው ልኬቱ በ180 እና በ360 መካከል የሆነ አንግል ነው። ስለዚህ ጥምዝ አንግል 180 እና 360 አያጠቃልልም። በሁለቱ መሀል ያለ ጥምዝ አንግል በማለት ይታወቃል ማለት ነው። እሺ ማስታወሻ ላይ ምን ይላናል? ቀጤ አሟይ አንግሎች ማለት የሁለት አንግሎች ልኬት ድምር 90 ዲግሪ ሲሆን አሁን ለምሳሌ ምሳሌ 6 ላይ 74 ዲግሪ ቀጤ አሟይ አንግል ነው ይለናል። አሁን እዚህ ጋር ሙሉ ይሄኛው 90 እንደሆነ እናውቃለን። የዚህኛይቷ እንትን ኤ አሁን ብንላት ኤ ሲደመር 74 ዲግሪ እኩል ይሆናል 90 ዲግሪ። ስለዚህ ኤ አንግልን ለማምጣት ኤ ይሆናል 90 ሲቀነስ 74 ዲግሪ። ስለዚህ ይሄ ምን ይሆናል 16 ዲግሪ ይመጣል። ስለዚህ ይሄ የዚህኛው ውጤት 16 ነው ማለት ነው። ይሄ የዚህኛው 16 ነው። ምክንያቱም 16 እና 74 ሲደመር ስንት ይሆናል 90 ዲግሪ ስለሚመጣልን ማለት ነው። ዝርግ አሟይ አንግሎች ማለት ደግሞ የቅድሙ ቀጥ አሟይ አንግሎች ናቸው። ሁለቱ ተደምረው 90 ዲግሪ የሚሰጡ ናቸው። ዝርግ አሟይ አንግሎች ማለት ደግሞ የሁለቱ አንግሎች ልኬት ድምር 180 ሲሆን ስለዚህ ዝርግ አሟይ የምንላቸው ሁለቱ ሲደመሩ 180 የሚሆኑ ማለት ነው። አሁን እዚህ ጋር ምሳሌ 7 ላይ 150 ዲግሪ ዝርግ አሟይ አንግል ስንት ነው? የ150 ዲግሪ ዝርግ አሟይ በአጠቃላይ ይሄኛው ስንት ይሰጠናል? ሁለቱ ሲደመሩ 180 ስለዚህ ቤታ ሲደመር 150 ዲግሪ እኩል ይሆናል 180 ቤታ እኩል ይሆናል 180 ዲግሪ ሲቀነስ 150 ዲግሪ ስለዚህ ይሄኛው ስንት ይሆናል 30 ዲግሪ ማለት ነው። ስለዚህ ቤታ ይቺ 30 ዲግሪ ብትሆን ዝርግ አሟይ አንግሉ የ150 ዲግሪ 30 ዲግሪ ነው ማለት ነው። እሺ ንዑስ ምዕራፍ 8.2.3 ደግሞ አንግሎችን መግመስ ይለናል። የሀ ልኬት ከለ ልኬት ጋር እኩል ከሆነ አንግል ሀ ከለ አንግል ለ ጋር ተጋጣሚ ነው ይባላል። ይህም ምልክት ሲገለጽ በዚህ መልኩ ይገለጻል ማለት ነው። እዚህ ላይ እንደምታዩት አንግል ሀ ከአንግል ለ እኩል ነው ወይም በዚህ መልኩ እናስቀምጠዋለን። ተጋጣሚ ነው ተብሎ ሲነበብ እንደዚህ ይሄኛው ተጋጣሚ ነው ተብሎ ነው የሚነበበው ማለት ነው። በዚህ መሰረት አንድ አንግልን ወደ ሁለት ተጋጣሚ አንግሎች ስትከፍሉ አንግሉን መግመሳችሁ ነው። አሁን ለምሳሌ እዚህ ጋር ለሰ ይሄን አንግል ወይም ሀ ለመን አንግል እኩል ይገምሰዋል ማለት ነው። ወይም አንግል ገማሽ በመባል ይታወቃል ማለት ነው። ይሄ አሁን እዚህ ጋር ምሳሌ 8 ላይ እንደምናየው ሙሉ ሰለመ 128 ተሰጥቶናል። 128 ዲግሪ ተሰጥቶናል። የአልፋን ዋጋ አግኙ ነው የሚለው። ግን ምንድነው ለሃ ወይም ይሄኛው አንግል ገማሽ ነው ብሎ ነግሮናል። ስለዚህ አንግል ገማሽ ከሆነ እዚህ ይሄኛውም አንግል ከዚህኛው አንግል እኩል ነው ማለት ነው። ስለዚህ 2 አልፋ ሲደመር አልፋ እኩል ይሆናል 128 ዲግሪ ማለት ነው። አልፋ ሲደመር አልፋ 2 አልፋ ምክንያቱም ለሃ አንግል ገማሽ ነው ስላለ ሁለቱም እኩል ነው ማለት ነው።
ስለዚህ 2 አልፋ ሲደመር አልፋ 2 አልፋ እኩል ይሆናል 128 በሁለት ስናደርገው አልፋ 64 ይሆናል። ስለዚህ ይሄኛውም አንግል 64 ነው፣ ይሄኛውም አንግል 64 ምክንያቱም ለሃ አንግል ገማሽ ነው ተብሎ ስለተሰጠን ማለት ነው። እሺ ንዑስ ምዕራፍ 8.3 ደግሞ ስለ ምጥጥን መስመሮች ይነግረናል ማለት ነው። አንድን ጠለላዊ ምስል ወደ ሁለት እኩል ተጋጣሚ ምስሎች የሚከፍል መስመር የምጥጥን መስመር ይባላል። ቢያንስ አንድ የምጥጥን መስመር ያላቸው የጠለል ምስሎች የምጥጥን ምስሎች ይባላሉ። ከሁለት ሲታጠፉ በትክክል የሚጋጠሙ ምስሎች የምጥጥን መስመሮች አላቸው ማለት ነው። አሁን እዚህ ጋር የምናያቸው እንትኖች ምስሎች የምጥጥን መስመር አላቸው። አሁን ይሄኛው ለሁለት እኩል መክፈል ይቻላል። ምስል 8.43 ላይም ምስል 8.44 ላይም እንደዚሁ አንድ አይነት ነው ማለት ነው። እሺ ንዑስ ምዕራፍ 8.4.1 የካሬና የሬክታንግል ዙሪያና ስፋት ይለናል። አንድ የዝግ ምስል ዙሪያ የሚባለው በምስሉ ዙሪያ ያለው ርቀት ነው። የምስሉ የጎኖች ርዝመት በመደመር ዙሪያውን ማወቅ ይቻላል። አሁን ለምሳሌ እዚህ ጋር ምስል 8.51 ላይ እንደምናየው እነዚህ እንዳለ ዙሪያውን ተደምሮ 3 ሜትር 3 ሜትር 2 ሜትር 3 ሜትር 2 ሜትር 1 ሜትር እና 2 ሜትር ሙሉ ተደምሮ ዙሪያው 16 ሜትር አድርጎ ማወቅ ይቻላል ማለት ነው። ማስታወሻችን ምን ይለናል? ሬክታንግል ዙሪያ ለማስላት 2 ጊዜ እርዝመት ሲደመር 2 ጊዜ ወርድ ነው ዙሪያው ማለት ነው። በዚህ በሂሳባዊ ቃል ሲገለጽ ዙሪያው አሁን እዚህ ጋር ዙሪያ ማለት ምክንያቱም በፊት ስንማር ምዕራፍ 1 ላይ ምን እናስታውሳለን? የሬክታንግል ሁለቱ ተቃራኒ ጎኖች እኩል ናቸው እርዝመት። አሁን ይሄኛው ጎንና ይሄኛው ጎን እኩል ነው፣ ይሄኛው ጎንና ይሄኛው ጎን እኩል ነው። ካሬ ሲሆን ደግሞ አራቱም ጎን እኩል ናቸው። ስለዚህ በዛ መልኩ ዙሪያ ማለት 2 እርዝመት ሲደመር 2 ሲባዛ ወርድ ማለት ነው። ወይም በሌላ አገላለጽ 2 እርዝመት ሲደመር ወርድ ነው። አሁን ለምሳሌ እዚህ ጋር አሁን ምሳሌያችንን ማየት እንችላለን። የአምስተኛ መማሪያ ክፍል ውስጥ የሚገኘው የጥቁር ሰሌዳ ርዝመት 2.8 ሜትር ወርዱ ደግሞ 1.3 ሜትር ቢሆን የጥቁር ሰሌዳው ዙሪያ ስንት ነው ይላል። ስለዚህ ዙሪያ ማለት ቅድም ምን ብለናል? ይሄኛው 2.8 ሲደመር 1.3 ወይም 2 ሲባዛ በ2.8 ሲደመር 2 ሲባዛ በ1.3 እሱን እንትን ማለት ነው። ምንድነው ተመሳሳይ ስለሆነ መድገም፣ ወርዱንም ርዝመቱንም መድገም ማለት ነው። ከዛ እዚህ ጋር አስልተን የምናመጣው 8.2 ሜትር ይሆናል ማለት ነው። ካሬ ግን አራቱም ዙር እኩል ስለሆነ ዙሪያው 4 ሲባዛ በርዝመቱ ነው ማለት ነው። ምክንያቱም ሁሉም የካሬ ጎኖቹ እኩል ናቸው። ይሄኛውም ጎን ይሄኛውም ጎን ይሄኛውም ጎን ይሄኛውም ጎን እኩል ነው። ስለዚህ ዙሪያው አንዱ ከተሰጠን ዙሪያው እኩል ይሆናል 4 ሲባዛ ርዝመቱ ይሆናል። አሁን ለምሳሌ ባለ 10 ሴንቲሜትር የጎን ርዝመት የካሬ ቅርጽ ያለው ጣውላ ዙሪያውን ፈልጉ ይለናል። ስለዚህ ይሄን በቀላሉ 4 ሲባዛ በ10 ሴንቲሜትር አድርገን 40 ሴንቲሜትር፣ ስለዚህ ዙሪያው 40 ሴንቲሜትር ነው ማለት ነው። እሺ እዚህ ጋር አስተውሉ ላይ ምን ይለናል? አንድ የጂኦሜትሪ ምስል ስፋት የሚባለው ምስሉን በሙሉ ለመሸፈን የሚያስፈልጉ አሃድ ካሬዎች ብዛት ማለት ነው። አሁን ለምሳሌ እዚህ ጋር ምስል 8.59 ላይ ብትመለከቱት ስንት እንትኖች አሉ? ካሬዎች አሉ? 16 1 2 3 4 5 6 7 8 9 10 11 12 13 14 15 16 ማለት ነው። ስለዚህ 16 ሲባዛ ሁሉም 1 ሴንቲሜትር ስኩዌር ናቸው። 16 ሴንቲሜትር ስኩዌር። ስለዚህ በደንብ ለመረዳት በፊት ምዕራፍ 1 ነው ያስተማርኩበትን ቪዲዮ መልሳችሁ ገብታችሁ ብታዩት በደንብ ይገባችኋል። እዚህ ጋር ማስታወሻችሁ ይነናል። የሬክታንግል ስፋት ማለት ስፋት እርዝመት ሲባዛ በወርድ ነው። ይሄንንም በፊት ምዕራፍ 1 ላይ በደንብ ተምረናል። እሺ አሁን እዚህ ጋር ምሳሌ 12 ላይ
የስድስት ክፍል ተማሪዎች የተቀናጀ ሳይንስ መምህራቸው 15.5 ሜትር ርዝመት በ8.25 ሜትር ወርድ ባለ የእርሻ መደብ ላይ በመስራት የሾላ ችግኝ አፍልተው እንዲያመጡ የፕሮጀክት ስራ ተሰጣቸው። የችግኝ ማፍያ እርሻ መደቡ ስፋት ምን ያህል ነው? ስለዚህ ስፋት ማለት ርዝመት ሲባዛ በወርድ ነው። ርዝመቱና ወርዱ ተሰጥቶናል 15.5 እና 8.25። ስለዚህ ሁለቱን አባስተን በሜትር ነው የተሰጠን 127.875 ሜትር ስኩዌር ይመጣልናል ማለት ነው። ስለዚህ ኢዝሊ እንደዚህ ብለን መስራት እንችላለን ማለት ነው። እሺ የካሬ ሲሆን ደግሞ ርዝመት ስኩዌር ነው የሚሆነው። አሁን ዙሪያ ሲሆን 4 ሲባዛ በርዝመት ይሆናል ካሬ፣ ሁሉም ጎኖች እኩል ስለሆነ። ስፋቱ ግን ርዝመትና ወርዱን ስለሆነ ርዝመት ስኩዌር ይሆናል። ጎኑ 3 ሴንቲሜትር የሆነ ካሬ ስፋቱ ስንት ነው ይለናል። ይሄኛው በቀላሉ ስፋት ርዝመት ሲባዛ በርዝመት ወይም ርዝመት ስኩዌር ነው። ስለዚህ 3 ስኩዌር 9 ሴንቲሜትር ስኩዌር አድርገን እንሰራለን ማለት ነው። እሺ ንዑስ ምዕራፍ 8.5 ደግሞ የመስመሮች የአንግሎችና የልኬት ተግባራት ይለናል። ምሳሌ 16 አይተን በዚሁ እንጨርሳለን ማለት ነው። የአንድ የካሬ ቅርጽ ያለው የግቢ የብረት በር ዙሪያ 16 ሜትር ቢሆን ስፋቱ ስንት ይሆናል? ስለዚህ አሁን ይሄ ካሬ ነው ያለን። ስለዚህ ካሬ ሁሉም ጎኖች እኩል ስለሆኑ ርዝመት ስለዚህ ዙሪያው 16 ሜትር ተሰጥቶናል። ዙሪያው 16 ሜትር ተሰጥቶናል። ካሬ ስለሆነ ዙሪያ ማለት አራት ሲባዛ በርዝመቱ ነው። ስለዚህ ይሄን በአራት እናቀላለን። ርዝመቱ 4 ይሆናል ማለት ነው ይሄኛው ሲቀላል። ስለዚህ በዚህ መልኩ የ5ኛ ክፍልን የሂሳብ ትምህርት እናጠናቀቃለን ማለት ነው።